ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሁሉ ምርጥ፣ ሁሉ ሰላም። እኔ የምላችሁ እፋና ዳኒ ተፈቶ እፋ አሁን ከእህቷ ጋር እንዴት እኔን ካድሽኝ? እንዴት እንደዚህ ታረጊያለሽ? አንቺ እህቴ ነሽ ወይስ ማንሽ? እንዴት ነው ካድሽኝ? እንዴት ነው የሸጥሽኝ ብሎ ተናዶ ከዱባ ሴትዮ ጋር ተናዶ ነው የመጣ እፋ ማለት ነው። እውነት ነው። እስር ቤት ራሱ መተሽ አልጠየቅሽም። አንቺም ብትሆኚ ወንድሜም ቢሆን ለማንም ልቅምቃሚ ለማንም ሻርሙጣ ብሎ እኔን እስር ቤት አስገብቶ እንኳን አንቺ ራስሽ እውነት ነው ወይ ይሄ ነገር ትክክል ነው ወይ ብለሽ እንኳን ልታረጋግጭ ራሱ እስር ቤት ራሱ አልመጣሽም። አንቺም ከኔ በላይ የሚታስበልጪ የማንም ልቅምቃሚ ማንንም ነው የሚታስበልጪ። አንቺም እንደም እህቴ አይደለሽም ካድሽኝ ብሎ መጥቷል እፋ ማለት ነው። እፋ እንኳን ደስ አልክ፣ እንኳን ተፈተክ፣ እንኳን በሐቅና በእውነት ወጣ። ሲጀመር እውነት የያዘ ሰው መቼም እዛ ታስሮ አይቀርም ነበር እና ምንቅ እንጠብቅክ ነበር እንደምትፋቱት አንተም ዳኒም ብትሆኑ ሁላችሁም እንደምትፋቱ ጠብቀን ነበር። እንኳን ደስ አላችሁ። ስለወጣችሁ ደግሞ ደስ ብሎናል። እኛ በበኩላችን የሩትዬ ፋሚሊዎች ደስ ብሎናል። ማንም ልቅምቃሚ ማንም ቢያዝንም ማለት ነው እኛ በጣም ነው እንደስተው። ምክንያቱም ብትታሰሩ ማለት ነው እውነታ እስከሚታወቅ ድረስ ነው። ሩትዬ ለጫና ምናምን እንዳይበዛ እንኳንም ታሰራችሁ እንኳንም ወጣችሁ። ምክንያቱም ሩታ ላይ በጣም ብዙ ጫና ሊመጣ ነበር። እናንተ እንደዚህ ታስራችሁ እንኳን ብዙ ነገር ትገላገላላችሁ ብዬ አስባለሁ። ምክንያቱም ከዚህ በኋላ ምንም አይመጣም። ምክንያቱም እውነታ አውቆ ተረቶ ነው ፖሊሶች የፈቱት። ዝም ብሎ አይደለም የሚፈቱት ሲጀመር ማለት ነው። እና በዱባ ሴትዮ ምክንያት ደግሞ አትበሳጭም እልካለሁ እፋ። ሩታዬ ፋሚሊዎች ደግሞ